ሙስሊሞች ላይ የማውቀውን ነገር ነው የምናገረው የማየውን ነገር ነው የምናገረው እንደዚህ የሆነ በሃይማኖታቸውም የወረደ ነገር የላቸውም የዘቀጠ ነገር የላቸውም like ይሄ አይታችሁ ልክ እንደ ጴንጤ እንደ ኦርቶዶክስ እንደ ዋቄፈና even like አላ አይደል በቃ just አይታችሁ ምንድነው የምትሉት like በልሳን መናገር በተለያየ ነገር በእንትን I don't know ብዙ አለ አይታችሁ እንደ ሃይማኖት አይታችሁ ቆይ ይሄ ነገር ሜክ ሴንስ አያረግም ስለ እስልምና I don't know ስለ እስልምና ስለ ኢትዮጵያ ሙስሊሞች በቃ አይታችሁ ይሄ ነገር ምንድነው የምትሉት ነገር የለም አይደል እንዴ like ለማየትም ለሃይምሮም እንትን የሚያደርግ ነገር የላቸውም ሶ ብዙ አይቀለድባቸውም በገባችሁ ብዙ የሚቀለድ ነገር የለም በሙስሊም ልቀልድ ብለ አሁን እኔ እንዳልኳችሁ በቃ ጽንፈኛ ናቸው ብለን ከሌሎች እንትኖች ጋር ማረክ ካልሆነ በስተቀር እንደ ኦርቶዶክስ ተዋህዶ በሰላድኖ ያምልኩ ታቦት ተሸክሞ አይወጡ መክተፊያ ምናምን እኔ አይደለም ያልኩት የራሳቸው ቀሳውንቶች ናቸው ታቦት ነው ብለው መክተፊያ ምናምን ቢላ ሽንኩርት ምናምን አርጎ ከበር አርጎ አይወጡም መስቀል አደባባይ ላይ አቃጥሉም ምናምን በቃ የሆነ አላርለ ይሄ ኋላ ቀር የሆነ ወይም ደግሞ ስታዩት እንደ ኮልት የሚመስል እንደ ፔገን የሚመስል እንደውም ፔገን ሪቾ የሚያደርገው ጴንጤና ኦርቶዶክስ ነው ዋቄፈና ደግሞ ዋቄፈና ነው እነዚህ በኢትዮጵያ ሃይማኖት ማለት ነው ሙስሊም ምን ፔገን የሚያደርግ ነገር አይታችሁ ታውቃላችሁ like አይታችሁት ፓጋን ነው የምትሉት ይሄ ፓጋናዊ ነው የምትሉት ነገር አለ በእስልምና እምነት ውስጥ ፓጋናዊ የምትሉት ነገር አለ የፓጋን ነገር ይመስላል በኦርቶዶክስ አለ 90% ኦርቶዶክስ የሚያደርገው ከፓጋን የተወሰደ ነው ጴንጤው ብዙ ፓጋናዊ የሚያደርገው ነገር አለ ዋቄፈናው ያው ሬቻ ማክበሩ እንትን ጮፌ ይዞ ምን ተማርጉ ቅቤ መቀባቱ ምና ይሄ በቃ ላይ አለ በእስልምና ግን ምን አይታችሁ ታውቃላችሁ ምን አይታችሁ ታውቃላችሁ የለም እስልምና ይለያል ከሁሉም ሃይማኖት ለየት ይላል አይደል በአንድ አላህ ነው የሚያመልኩት ቁርአናቸውን ይቀራሉ ይሰበሰባሉ ይሰግዳሉ በቀን 5 ጊዜ ይሰግዳሉ ራሱ በቃ ስትራክቸር አለው ስርዓት አለው ሶ ያ ነገር ማለት ነው አንጻራዊ አድርገን ስናስቀምጠው አንጻራዊ አድርገን ጴንጤ ኦርቶዶክስ ካቶሊክ ዋቄፈና እና እስላም ብለን ስናስቀምጠው አራቱ በጣም ለሃይምሮ የሚፈታተን የሚያደርጉ ብዙ ነገር አለ ኦርቶዶክሱ ለሃይምሮ የሚፈታተን በዘንዶ ተጠበቀ ይላቸዋል በየገዳማቱ የተደበቀ ዘንዶ አለ ምናምን አለ ያላ በቃ ላይ ተረት በቃ ላይ የመጨረሻ ላይ ሲሰሙት ራሱ ፊክሽን የሚመስል ጴንጤዎችም ፊክሽን የሚመስል ነገር ያመጣሉ ኢቭን ናው ስለ ዋቄፈና ስትማሩ ከውሃ ወጠን እንዲህ ብለን ምናምን አለ በቃ እስልምና ጋር ስትመጡ ግን አስትሮኖሚ ካዝማጅኒ ኢቭን ከሳይንስ ጋር በጣም መልስ አለው ለሁሉ ነገር like they have an answer for it scientifically philosophically even like logistically like when they believe and Allah ነው ምናመልከው ሲሉ and relative to their theology የነሱ ሃይማኖት ከሌላው ሃይማኖት ጋር አንጻራዊ አድርጌ ሳየው የሌላው ሃይማኖት ይቃረናል ብዙ ጊዜ ባንድ አምላክ ነው ምናመልክ ይላሉ ከዛ ሶስት ፊገር አላቸው አንደኛው ይተኛል ያንቀላፋል ደፍኬት ያደርጋል በቃል አላለ ሰዋዊ ነገር አለው ምናምን ነገር አለው ሶ why በዚህ ደረጃ ጥላቻ why እኔ አሁን እንዳልኳችሁ ማለት ነው ቁጭ አድርጌ ነገሮችን ስመለከታቸው ኢትዮጵያ ውስጥ ያሉ ሃይማኖቶችን ስመለከታቸው ኦርቶዶክስ ካቶሊክ ጴንጤ ፕሮቴስታንት ዋቄፈና ሙስሊም ብዬ አንጻራዊ ነገሮችን ስመለከተው እንዳልኳችሁ ከእምነታቸው ጋር አብሮ ተያይዞ እምነታቸውን የሚለው አብዛኛው ቴዎሎጂያቸውና ዶክትሪናቸው የሚለውን የሚያደርጉ ሙስሊሞች ናቸው ሌላው ግን ከራሱ መጽሐፍ ጋር የሚምታታ መጽሐፉ ራሱ አብሮ የሚምታታ ነው ሶ ለምንድን ነው የእስልምና ጥላቻ በዚህ ደረጃ ኢትዮጵያ ውስጥ ለምን ነው የሚተላለፈው ዋይ ሙስሊሞች ተሰባስበው ካስተማሩ ጽንፈኛ ናቸው ኦርቶዶክሶች ተሰባስበው ካስተማሩ ቅዱሳን ናቸው ጴንጤው በ100,000 የሚቆጠር ሰው እንትን አድርጎ በ100,000 የሚቆጠር መስቀል አደባባይን አጥለቅልቆ ወርሺፕ ካደረጉ መንፈሳዊ ስራ እየሰሩ ነው ኦርቶዶክስ ተዋህዶ የሁሉም ወንዱም ሴቱም ቀሚስ ለብሶ መስቀልን በአደባባይ ያቃጠለ ታቦት ተሸክሞ ጽላቱን ያንቋቋ ሲያደርግ መንፈሳዊ ነው this is a religion pilgrim ሙስሊሞች ግን ሲሰባሰቡ ጽንፈኞች ናቸው
ይሄ ፌር ነው እንዴ? ሙስሊሞች ተሰባስበው ቁርአናቸውን ቀርተው ሲሰግዱ በዩኒፎርሚቲ ሲሰግዱ ሲታይ የሆነ ፍርሃት ይለቀቅ። ፍርሃት ሙስሊም ሲሰበሰብ ፍርሃት፣ ኦርቶዶክስ ሲሰበሰብ አገራዊ ናቸው እነዚህ እኮ እንትን ናቸው። ይሄ ትክክል አለ። ይሄ ነገር መስተካከል አለበት። ይሄ እንዳልኳችሁ ማለት ነው ኢትዮጵያ ውስጥ የእስልምና እምነት ቁጥር በጣም እየጨመረ እየመጣ ነው። ታውቃላችሁ፣ ይሄ ፋክት ነው። ምናልባት ኢትዮጵያ ውስጥ ሁለተኛ ይባላሉ፣ አንደኛ ሊሆኑ ይችላሉ። ኢትዮጵያ ውስጥ ሙስሊሞች ቢቆጠሩ ምናልባት በኢትዮጵያ ምድር ላይ ሙስሊም አንደኛ ሊሆን ይችላል። ግን ቁጥሩ እንዲበዛ አይፈለግም። ላይክ ብዙ የሙስሊሞች ባህል ወይ ሙስሊሞችን በደንብ አድቨርታይዝ መደረግ አይፈልግም። ጎልቶ እንዲወጣ አይፈለግም። ጎልቶ እንዲወጣ የሚፈለገው ጴንጤ ነው። አሁን ባላለፈው 8 ዓመት ሁለተኛ ኦርቶዶክስ ነው። ኦርቶዶክስ ያው ለ700 ዓመት ጎልቶ ካልቸሩንም ባህሉንም ታሪኩንም ካላንደሩንም ሁሉም ነገር በእርግጥ የብልጽግና መንግስት ካላንደሩን ለመለወጥ ይለውጣል ብዬ አስባለሁ። መለወጥም አለበት ብዬ አስባለሁ። እኔ I really believe that ሴኩለር ካላንደር ያስፈልገናል። አቆጣጠራችን የአንደኛውን ሃይማኖት ኦፌንስ የሚያደርግ መሆን የለበትም። በተለይ በቁጥር ብዛት የሆነውን የእስልምና እምነት ተከታዮችን ኦፌንድ የሚያደርጉ ነገሮች ሁሉ መለወጥ አለባቸው። ምክንያቱም ተቻችለን መኖር አለብን። የሁላችንም ሀገር ነው አይደል? ኮፒ ሊንክ አድርጉ ጋይስ፣ ኮፒ ሊንክ አድርጉ። ያው ሀቁን ነው የምናገረው። ያው ፊፊውን ላይ ቆራምስ የምናገረው ነገር ጥሩ አይደለም ብላችሁ ካሰባችሁ ገብታችሁ የክን ቻሌንጅ ማድረግ ትችላላችሁ። ተከባብረን ማውራት እንችላለን። ኦኬ ሶ ትግራይ ውስጥ እስልምና ክልክል ነው። አንዳንድ ቦታ ወደ ሰሜን አካባቢ እስልምና ክልክል ነው። እንደፈለጉ መስጂዳቸውን መስራት አይችሉም። ዋይ እኔ አሁን ሁሌ የሚጠይቀው ዋይናት እንዴ ዋይናት ሙስሊሞች በፈለጉበት ቦታ ለምንድን ነው መስጂድ መስራት የማይችሉት? ዋይ ለምን ወደ ሰሜን አካባቢ ለምንድን ነው እስልምና እንዳይስፋፋ ሃውዝና የማይስፋፋበት ምክንያት ምንድን ነው? ለምንድን ነው እንዳይስፋፋ የሚፈለገው? ለምን ዋይ ምን ጥፋት አላቸው? ዋይ ማለት ላይ አንደኛው ሃይማኖት የተለየ መብት የሚሰጠው ለምንድን ነው? ሙስሊሞችን እንደ ጽንፈኛ አድርጋችሁ መፍጠር የእስልምናን እምነት እንደ ኔጌቲቭ መሳል ተገቢ ነው ብዬ አላስብም። ከምር እኮ ነው ተገቢ ነው ብዬ አላስብም። ለዛ ነው ያው ይህ ሰውዬ ማን ነው ብዬ ስፈትሸው this guy is very very በጣም ተጽዕኖ ፈጣሪ ነው በሙስሊሞች በኢትዮጵያ ሙስሊም እስልምና እንትን ተጽዕኖ ፈጣሪ ነው። ለካ እሱን ማጥፋት ይፈልጋሉ። እነ ዘመድኩን በቀለ ማጥፋት ይፈልጋሉ። ይዋሻሉ።